በማዕከላዊ ኢትዮጵያ ክልል ጤና ቢሮ የተቀናጀ የኮቪድ መከላከያ ክትባት ዘመቻ ክልላዊ ማስጀመሪያ ፕሮግራም በሃላባ ዞን በወራዲጆ ወረዳ በኡዳና ጤና ጣቢያ ተካሄደ። የክትባት ዘመቻውን የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የፕሮግራም ዘርፍ ኃላፊ የሆኑት አቶ አሸናፊ ጴጥሮስ በይፋ አስጀምረዋል። አቶ አሸናፊ በማስጀመሪያ መርሃ ግብሩ ላይ ባደረጉት ንግግር በማዕከላዊ ኢትዮጵያ ክልል ከ1 ሚሊዮን በላይ ህጻናት ይህንን የተቀናጀ የኮቪድ መከላከያ ክትባት እንደሚከተቡ ገልጸዋል። እንደ ሀገር በዚህ ዘመቻ ወደ 17.5 ሚሊዮን አካባቢ ህፃናት እንደርሳለን ብለን ነው እየሰራን ያለነው። በእኛ ክልል ደግሞ 1 ሚሊዮን 19611 አካባቢ ከ9 ወር እስከ 59 ወር ድረስ ማለት ነው። ያ ማለት ከ5 ዓመት በታች ያሉ ህፃናት ስንቀሰቅስ መምጣት ያለባቸው መቀስቀስ ያለብን ከ5 ዓመት በታች ያሉ ህፃናት ብለን ነው የምንቀሰቅሰው። ሲንከትብ ደግሞ ከ9 እስከ 59 ወር ያሉ ህፃናትን እየከተብን እንሄዳለን። በሂደቱ የሚሰጡ አገልግሎቶችን በተገቢው መንገድ መስጠት ያስፈልጋል። አክለውም በዚህ የክትባት ዘመቻ ከኮቪድ ክትባቱ በተጓዳኝ በተለያየ ምክንያት መደበኛ ክትባት ላቋረጡ ህፃናት ክትባት እንደሚሰጥ፣ የምግብ እጥረት ያለባቸውን ህፃናት ልየታ ማድረግ፣ የህፃናት ጤና አገልግሎት ለመስጠት የታመሙ ህፃናትን መለየት፣ እንዲሁም ደግሞ የፌስቱላና የማህፀን ውልቃት ችግር ያለባቸውን እናቶች በሴቶች ልማት ህብረት በመታገዝ የመለየትና ወደ ጤና ተቋማት እንዲሄዱ የማድረግ ስራ እንደሚሰራም አብራርተዋል። አቶ አሸናፊ በመጨረሻም ይህንን የተቀናጀ የኮቪድ ክትባት ዘመቻ ውጤታማ ለማድረግ ሁሉም እንዲረባረብ ጥሪ አቅርበዋል። በዚህ ዙር ዘመቻ ላይ ሁሉም ህፃናት ሳይቀሩ እንዲወስዱ ማድረግ ያስፈልጋል። ለዚህ የባለድርሻ አካላት ሚና ከፍተኛ ነው። ለምሳሌ የሃይማኖት አባቶች አላችሁ፣ የአገር ሽማግሌዎች አላችሁ። ህፃናት እንዲከተቡ መንገር ያስፈልጋል። ለእናቶች መንገር፣ እናንተም እንዲከተቡ ማድረግ፣ መከተባቸውን መከታተል፣ ካልተከተቡ እንዲከተቡ ማድረግ፣ በተለያየ ምክንያት አገልግሎት የማያገኙ የማህበረሰብ ክፍሎች ካሉ ደግሞ ክትትል ማድረግ፣ እዛ ክትባት ደርሷል የሚለውን ነገር መጠየቅ፣ መከታተል ያስፈልጋል ማለት ነው። ትምህርት ተቋማት አሉ። ትምህርት ተቋማት ላይ ሚኒ ሚዲያዎች አሉ። እነዚህ ሚኒ ሚዲያዎች መልእክት ማስተላለፍ አለባቸው። በተለይም ለተማሪዎች ሲያስተላልፉ ቤት ሁሉም ጋር ይዳረሳል። ቤት ውስጥ ያልተከተበ ህፃናት እንዳይኖር ከማድረግ አንፃር የተማሪዎች ሚና ከፍተኛ ነው ማለት ነው። ስለዚህ ያንን እንዲናገሩ የማድረግ ስራ መስራት ያስፈልጋል። የሴቶች አደረጃጀቶች አሉ። ያው ሴቶችና ህፃናት ከጤና ቢሮው ጋር የሚሰሩት ስራ እጅግ በጣም ሰፊ ስራ ነው ያለው። ሰፊ ስራ ብቻም ሳይሆን በርካታ ውጤቶችም እየመጣ ነው ያለው እና የሴቶች ልማት ህብረት አደረጃጀቶችን በተገቢው መንገድ የመጠቀም ሚዲያዎች ዛሬ ጭምር የምናስጀምረውን ፕሮግራም ወስደው በክልሉ ላይ የሚያሰራጩበት ለአብዛኛው አካላት እንዲደርስ የሚያደርጉበትና ፍላጎት የሚፈጥሩበት የግንዛቤ ማስጨበጥ ስራ የሚሰሩበት ሁኔታ ነው ያለው። እየሰሩም ነው፣ ወደፊትም የሚሰሩ እንደሆነ መውሰድ ያስፈልጋልና እነዚህ ባለድርሻ አካላት ከፍተኛ ሚና ያላቸው እንደሆነ ተወስዶ ሌሎች በርካታ ባለድርሻ አካላት አሉ። ይሄ ዘመቻ ውጤታማ እንዲሆን ሁሉም አካላት መስራት ያስፈልጋል የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። የሃላባ ዞን ጤና መምሪያ ኃላፊ ዶክተር ሸምሱ ረሺድ በበኩላቸው ክትባት የህፃናትን ጤና ለመጠበቅ ፋይዳው የጎላ መሆኑን ጠቁመው ከግንቦት 6 እስከ 15 የሚካሄደው የኮቪድ ክትባት ዘመቻ በስኬት እንዲጠናቀቅ ሁሉም በቅንጅት እንዲሰራ አሳስበዋል። ዶክተር ሸምሱ ረሺድ አክለውም በዞናችን ከ64000 በላይ ህፃናትን ተጠቃሚ የሚያደርግ የክትባት ዘመቻ ታቅዶ እየተከናወነ እንደሚገኝ አብራርተዋል። እንደ ሀገር ከሚሰራው ሰፕሊመንታሪ ኢሙናይዜሽን ስራ አንዱ ይሄው ዛሬ የምንጀምረውና ከግንቦት 6 እስከ 15 ከ9 ወር እስከ 5 ዓመት ለሆናቸው ህፃናት የሚሰጠው የተቀናጀ የኮቪድ መከላከያ ክትባት አንዱ ነው። እንደ ክልላችን ጊዜና ሀብትን አቀናጅቶ በመጠቀም በተመሳሳይ የሰው ኃይል እና ሀብት በርካታ ተግባራትን ማሳካት ባህል ወደ መሆን ደረጃ እየደረሰ ነው። በዚሁ መሪ መሰረት በዘንድሮ የኮቪድ መከላከያ ክትባት ዘመቻ በተመሳሳይ የሰው ኃይልና ሀብት የህፃናት የአጥቢና ነፍሰ ጡር እናቶች ስርዓተ ምግብ አገልግሎት መደበኛ ክትባት ያልጀመሩ
ክትባት ሳይጀምሩ አማት ያለፋቸው ጀምሮ ያቋረጡ እንዲሁም ቀጠሯቸው የደረሱ የታመሙ ህፃናት ልየታና ሪፈራል የፊስቱላና የማህፀን ውልቃት ተጠቃሚዎች ልየታና ማቆራኛት የመሳሰሉ ተቀናጅቶ የሚሰሩ ተግባራት ይሆናሉ። እንደ ዞናችን ከ64000 በላይ ህፃናት ተጠቃሚ የሚሆኑበት የ2017 የተቀናጀ የጤና ዘመቻ እንሆ እንደ ዞናችን 84 የክትባት ቡድኖች ተሰማርተው ዛሬ እንደ ማዕከላዊ ኢትዮጵያ ክልልም እንደ ዞናችንም በወይራ ዲጆ ወረዳ በኡዳና ጤና ጣቢያ በባዳ ኡዳና በይፋ የሚጀመር ይሆናል። የወይራ ዲጆ ወረዳ ዋና አስተዳዳሪ አቶ አብዲ አደም በበኩላቸው የወይራ ዲጆ ወረዳ በግብርና ምርቶች ውጤታማነት በሀገር አቀፍ ደረጃ የተሞክሮ ማዕከል የሆነ ወረዳ መሆኑን ጠቁመው ይህም ከስርዓተ ምግብ ጋር በተያያዘ የጤና ፋይዳው የጎላ መሆኑን ገልጸዋል። የሀላባ ዞን በህብረተሰብ ተሳትፎ የሀላባ ሆስፒታልን ጨምሮ ሌሎች በርካታ ልማቶችን ያከናወነና እስካሁንም እያከናወነ እንደሚገኝ ገልጸዋል። ዞኑ አንድ ዘርፍ ላይ ብቻ አይደለም የሚሰራው በርካታ ዘርፎች ላይ በተለይ የህዝቡን ተጠቃሚነት በሚያመጡ ጉዳዮች ላይ ዘርፈ ብዙ ስራዎችን እየሰራ ያለ ዞን ነው። ምናልባት እንደ ሀገርም እንደ ክልልም በደንብ ይታወቃል። የሀላባ የመጀመሪያ ደረጃ ሆስፒታል በህዝብ ተሳትፎ ተገንብቶ ዛሬ ላይ ጀነራል ሆስፒታል ሆኖ አሁን ወደፊት ደግሞ ኮምፕሬሄንሲቭ ሆስፒታል ለመሆን እየታተረ ያለበት ይሄም ደግሞ በምንም ሳይሆን በህዝቡ ተሳትፎ አንድም የመንግስት ሳንቲም ሳይጨመር በኋላ ላይ ምናልባት አንዳንድ ቁሳቁሶች ሌሎች ውስጡ ላይ የሚሟሉ ነገሮች አሁን ላይ ደግሞ በማስፋፊያ ደረጃ የሚገነቡ ግንባታዎች በመንግስት እየተገነባ ሊሆን ይችላል። በፊት ግን በህዝብ ተሳትፎ እየተሰራ ያለ አንዱ የተሞክሮ ማዕከል በግብርና ብቻ ሳይሆን በጤናውም ጭምር የተሞክሮ ማዕከል ያለበት ዞን ነው። እሱ ብቻ ሳይሆን በቅርቡ በተለይ ደግሞ ከለውጡ በኋላ አንዳንድ ወረዳዎች ላይ አንዳንድ ዞኖች ላይ እንደ ሀገር እናውቃለን የደሞዝ መክፈል አልተቻለም። የጤና ባለሙያ ዲዩቲ ባለመከፈሉ ምክንያት በርካታ ሆስፒታሎች በርካታ ጤና ጣቢያዎች እየቆሙ ባለበት ሰዓት ላይ ዞኑ ከ7 ከ8 በላይ ጤና ጣቢያዎችን በአንድ ጊዜ ያስመረቀ ዞን ነው። ይሄን ለሚመራው አካላት አንድ ምስጋና ይገባቸዋል የሚል እምነት አለኝ። በማስጀመሪያ መርሃ ግብሩ ላይ የፌዴራል፣ የክልል፣ የዞንና የወረዳው ባለድርሻ አካላት እንዲሁም የጤናው ዘርፍ አጋር ድርጅቶችና የአካባቢው ህብረተሰብ ተገኝተዋል።